بسم الله الحمد لله الصلاة والسلام على رسول الله أما بعد فنواصل درسنا في هذا الكتاب እንግዲህ ባለፉት ተከታታይ ደርሶቻችን የሷሃቦችን ደረጃ አላህ ዘንድ ያላቸውን ክብር እኛ በእነሱ ጉዳይ ሊኖረን የሚገባ አቋም ምን መምሰል እንዳለበት ሷሃቦችን መተቸት ወይ ማነወር ከአህሉሱና ወልጀማዓ የሚያስወጣ እጅግ በጣም ከባድ ወንጀል እንደሆነ እያየን ነበር። መጨረሻው ላይ ከነሱ ጋር የተያዘ ኢህሳኑል ቀውሊ ፊ الصحابة ሚለውን መተን ያብራራን ነበር ያለነው። የሷሃቦችን ደረጃ እንግዲህ በቁርአን ላይ አላህ Subhanahu Wa Ta'ala በበርካታ አንቀጾች ገልጿል። በተለይም ደግሞ ሱረቱል ፈትህ ላይ በርከት ያሉ አንቀጾች አሉ የነሱን ደረጃ እነሱን የሚያሞግሱ የሚል ሐሳብ ጀምረን ነበር። وفي سورة الفتح إنا فتحنا لك فتحا مبينا የሚለው ሱራ ውስጥ ثناء متكرر የተደጋገመ የሆነ ውዳሴ አለ على صحابة رسول الله صلى الله عليه وسلم بالله ملائكتኛ ባልደረቦች ሷሃቦች ላይ አላህ ደጋግሞ አወድሷቸዋል። يقول تعالى الله سبحانه وتعالى እንዲህ ይላል ليدخل المؤمنين والمؤمنات አማኝ ወንዶችንም ሆነ ሴቶችን ሊያስገባቸው ነው ጀናቲን ስለነሱ ያወራ በትክክል የአላህንና የመላእክተኛውን ትእዛዝ በመከተላቸው ምክንያት የሚሰጣቸውን ጸጋ ያወሳ ጀናቲን ተጅሪ من تحتها الانهار ከስሮቿ ወንዞች የሚፈሱባትን ጀነት ሊያስገባቸዋል ይያለን ويكفر عنهم سيئاته ከነሱ ወንጀሎቻቸውን ሊሰርዝላቸው ቃል ገብቷል وكان ذلك عند الله ይሄ ጉዳይ አላህ ዘንድ فوزا عظيما ታላቅ የሆነ ስኬት ነው ይላል وقال ان الذين يبايعونك እነዚያ እኮ አንተን ቃል የሚጋቡ ሰዎች ረሱሉን ሰለላሁ ዐለይሂ ወሰለም ማለት ነው انما يبايعون الله ቃል የሚጋቡት አላህን ነው كما قال سبحانه وتعالى ومن يطع الرسول فقد اطاع الله እንዳለ መላእክተኛውን የሚታዘዝ ሰው በእርግጥም አላህ እንደታዘዘ ነው የሚታየው የዱላሂ فوق ايديهم የአላህ እጅ ከነሱ እጆች በላይ ነው አላህን ቃል እንደገቡ ነው የሚታየው ማለት አጅራቸው ትልቅ ነው وقال لقد رضي الله عن المؤمنين الله سبحانه وتعالى ከአማኞች በእርግጥም ወዶላቸዋል إذ يبايعونك تحت الشجرة ዛች ዛፍ ስር ሆነው አንተን በእስላም ላይ ህይወታቸውን አሳልፈው ሊሰጡ ቃል ሲጋቡ የዛን ጊዜ አላህ ወዷቸዋል ብሏል فعلم ما في قلوبهم ቀልቦቻቸው ውስጥ ያለውን አውቋል አላህ فأنزل السكينة عليهم በእነሱ ላይ መረጋጋት የሚባለውን አወረደል እንግዲህ የቀልባቸው ኢኽላስ የቀልባቸው ለአላህ Subhanahu Wa Ta'ala ብቻ ብለው መስራታቸው ሰኪና ከአላህ እንዳገኙ ዳረጋቸው ነው ስለዚህ ምን ሰራው ስራ ሁለት መስፈርት ያስፈልገዋል አንደኛ ኢኽላስ ለአላህ ብለን መስራት መድከም መልፋት መጣር የምንጥረው ሁሉ ልፋት የሱን ፊት ፈልገንበት ከሆነ ሁለት የምንሰራቸው ስራዎች የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከታይ መሆን አለበት እነዚህ ነገሮች ለምንሰራው ስራ መልካም ሆኖ አላህ ዘንድ አጅር እንድናገኝ
ከሚያደርጉ ዋና መስፈርቶች ናቸው። فأنزل السكينة عليهم እያለ وقال في آخرها በዚች መጨረሻው ሱረቱ ፈትሕ ማለት ነው ምን ይላል? ሙሐመዱን ረሱሉላህ ሙሐመድ የአላህ መላእክተኛ ወለዚነ መዐሁ እነዚያም ከሱ ጋር ያሉ አማኞቹ አሽዳኡ ዐለል ኩፋሪ በካህዲያኖች ላይ ብርቱዎች ናቸው። በጥላትነት ለመጧቸው አካላቶች አይበገሬ ጠንካራ ብርቱ ናቸው። አይፈሩም፣ ፈሪ አይደሉም። ሩሐማኡ በይነው በመካከላቸው ደግሞ አዛኞች ናቸው። እርስ በርስ ይተዛዘናሉ። ይሄ መገለጫቸው ነው። ተራሁም ታያቸዋለህ ሩክዓን ሱጀደን አጎንባሾች ሩኩዕ አብዢዎች ሁነው ሱጁድ የሚያበዙ ሁነው ታያቸዋለህ። እንግዲህ ሱጁድና ሩኩዕ የሚበዛው ምን ሲበዛ ነው? ሶላቱ ሲበዛ ነው። ሶላት የሚበዛው ደግሞ ትርፍ ሶላት ሲሰገድ ነው እንጂ አምስት አውቃት ሶላት ያው አምስት ነው አይደል? ሊጨምር አይችልም። ሱናዎችን ያበረክታሉ ማለት ነው። يبتغون فضلا من الله ورضوانا ከአላህ የሆነን ትሩፋትና ውዴታ የፈለጉ ሆነው አጎንባሾችና ሱጁድ አድራጊዎች ሆነው ታያቸዋለህ። ሲማሁም ፊ ውጁሂሂም ምልክቶቻቸው በፊቶቻቸው ላይ ነው ያለው። ይሄ ሙፈሲሮች የተለያየ ተፍሲር አስቀምጠዋል። ሲማሁም ፊ ውጁሂሂም በሚለው ንግግር ላይ አንዱ የሄዱበት ተፍሲር ሲማሁም ፊ ውጁሂሂም ማለት የውመል ቂያማ ሱጁድ ያደረጉበት ሶላት የሰገዱበት ፊታቸው ያበራል፣ የቂያማ ቀን የሚያበራውን ፊት እየጠቆመ ነው ያሉ አሉ። በዚህ መልኩ ይሄዱ አሉ። ከፊሎቹ ደግሞ ያ እንዳለ ሆኖ ሲማሁም ፊ ውጁሂሂም ማለት በኢማናቸው በተውሂዳቸው ምክንያት ዒባዳቸው የውስጡ የኢማን ብርሃን አልፎ ሰውነታቸው ፊታቸው ላይ ይንጸባረቃል ማለት ነው። ሚን አሰሪ ሱጁድ ነው የሚለው ከሱጁድ ፋና የተነሳ ምልክቶቻቸው ፊቶቻቸው ውስጥ ይታያል። ስለዚህ ዒባዳ የሚያበዛ ትክክለኛ የአላህ ባሪያ ፊቱ ላይ አላህ Subhanahu Wa Ta'ala ኑር ያለብሰዋል። እዚህም ዱንያ ላይ ይታያሉ አማኞች የሚልም ተፍሲር ሄዷል። ይሄ ፊት ላይ ሱጁድ ሲደረግ አንዳንድ ሰዎች ፊታቸው ይጠቁራል። እሱ ነው ወይ በሚለው ሐሳብ ላይ እሱ አይደለም የተፈለገው። እንግዳሳ በኢባዳ ብዛታቸው ፊታቸው ላይ አላህ Subhanahu Wa Ta'ala የሚሰጣቸው ግርማ ሞገስ የፊት ማብራት ነው እንጂ ይሄ ምናልባት ሱጁድ የምናደርግበት ቦታ ከቆረቆረን ወይም ምቾት ከሌለው ሊወጣም ይችላል አጋጣሚ እና እሱ አንዳንዱ ሰው የሚመስለው አለና ይሄንን ለማሻከር ሞክር ሰው አለ። ይሄን በቃ ሲማሁም ፊ ውጁሂሂም ብሏል አይደለም። እሱ በኢባዳ የሚገኝ ብርሃን ነው። ይሄ በቃ ይሄን ዝም ብለህ ያው ከወጣ ዝም ብሎ ወጣ አንተ እንደዚህ እንዲህ አድርገህ ሌላ ወይም ሻካራ ነገር ላይ ያረክ ፊትህን እንደዛ ማረጉ ያ ተገቢ አይደለም። ወደ ሪያም ያስገባል፣ አደጋ ነው እሱ። እንዳውም በጣም ሳጅድ ነው እያሉ ሰዎች ሳዩ ነፍስያ ከባድ ናት። ያው ማሸነፍ ነፍስያ እንግዲህ ይሄ በኢባዳ የሚመጣ ብርሃን ነው ማለት ነው። አላህ ይወፍቃል። ذلك مثلهم يعني صفاتهم ይሄ እንግዲህ ባህሪያቸው ነው፣ ምልክታቸው ነው። ተውራት በተውራት ላይ የተቀመጠው የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ባህሪ ነው ይላል። ስለዚህ አይሁዶች ያውቃሉ አይደለም ረሱሉን ሰለዋቱ ረቢ ወሰላሙ ዐለይሂ ተከታዮቻቸውን ሳይቀሩ ያውቃሉ። ለምን
ረሱልንማ ሰለላሁ ዐለይሂ ወሰለም ያዕሪፉነሁ ከማ ያዕሪፉነ አብናአሁ ልጆቻቸው እንደሚያውቁት ነው መሐመድን የሚያውቁት ይላል አላህ Subhanahu Wa Ta'ala ሰለዋቱ ረቢ ወሰላሙ ዐለይሂ ያው ምቀኝነት ምን ይዟቸው እንጂ የካዱበት ሳያውቁ ቀርቷል አይደለም እሳቸውን ተከታዮቻቸው እንኳን ምን አይነት ባህሪ እንዳለው ذلك مثله في التوراة ይሄ ተውራት ላይ ያለው ሲፈታቸው ነው ተገልጿል ማለት ነው ተውራት የሰሃቦች ባህሪ ተውራት ላይ ተገልጿል የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ባህሪ እዛ ላይ ተገልጿል ማለት ነው التي نزلت على موسى عليه الصلاة والسلام موسى ላይ የወረደች ومثلهم أي صفتهم مالنا مثل مالت زبوتا لا صفة مالنا ብሎ አብራርተውልናል في الانجيل بانجيل ላይ ደግሞ ባህሪያቸው الذي نزل على عيسى عليه الصلاة والسلام በእንጂል ላይ ደግሞ ምሳሌያቸው ተቀምጧል እንጂልም ላይ ተቀምጧል ማለት ነው የተከታዮቻቸው ምሳሌ ከዘርዒን እንዳዝመራ ናቸው ይላል اخرج شطأه ቀንዘሉን እንዳወጣ አዝመራ እንግዲህ አዝመራ ያው የሚዘራ አዝመራ ታውቃላችሁ ያ እንግዲህ የገጠር ልጅ ነን አዝመራ ምናምን የሚለው አይርቀንም ምናልባት ከተማ ያለ ሰው ትንሽ ራቅ ሊለው ይችላል ልጆች የሚዘራው ተዘርቶ የሚበቅለው ነገር ማለት ነው አዝመራ اخرج شطأه ቀንዘሉን እንዳወጣ ያው ሲበቅ ለብቻ ሆኖ ይበቅላል ቀስ እያለ ቀንዘል ያወጣል ይሄ ቅርንጫፍ ያወጣል فآزره ቀንዘሉ እሱን እንዳበረታው ምክንያቱም አንድ ዛፍም ሆነ አዝርት ራሱን ችሎ የሚጠነክረው ብቻውን ሲወጣ አይደለም ከዚህም ሲወጣለት ይጠነክራል አቅም ይኖረዋል ማለት ነው ምሳሌ ነው ይሄ እንግዲህ فآزره እንዳበረታው ማለት ነው ከዛስ فاستغلظ እንደወፈረም ወፈር ይላል አዘርቱ እንግዲህ ያው ያደር ይወፈር ይሄዳል ሲያድግ ቀንዘል ሲወጣለት فاستوى على سوقه ሱቅ ማለት አገዳ ነው ይሄ ቅልጥሙ አለ አይደለ የሚበቅለው በአገዳው ላይ ተስተካክሎ እንደበቀለ አዘርት በደንብ አርጎ ወፍሮ ጠንከር ብሎ ተስተካክሎ እንደበቀለ يعجب الزراع ገበሬዎችን የሚያስደንቅ የሆነ በቃ እንግዲህ እንዲህ አይነት አዘርት ይወጣ ቅርንጫፉ ሲወጣ ሲጠነክር የሚያየው ገበሬ በጣም ይደሰታል يعجب الزراع زراع ማለት ገበሬዎች ማለት ነው የሚዘሩት እንደዚህ ናቸው ያለ ነው ሰሃቦች እንግዲህ እስልምና ያው ተከታዮቹ እየመጡ እየገቡ ሲሄዱ መጀመሪያ የተጨቆኑ ያኒ ተከታዮቹ ትንሽ ሲሆኑ ገና እንዳልጠነከረ አዘርት ይሆናል ከዛ እየጨመሩ እና ዑመር ሲሰልሙ ባለፈው እንዳየነው እና ሐምዛ ሲሰልሙ ሌሎች ሰሃቦች ሲገቡ እየጠነከረ ምን ይሆናል ሊየጊዝ بهم الكفار እንዲህ ያደረገው እንግዲህ አላህ ከሃዲያኖችን ሊያስቆጭበት ነው አይደል ተከታዩ ሲመጣ ምን ሲል ጠላቶች ሲያዩ ይቆጫሉ እና ሐምዛን ሲያዩ ተቆጭተው ነበር وعد الله الذين آمنوا النزان يأمنوا سوچ الله ቀጥሯቸዋል ቃል ገብቶላቸዋል وعمل الصالحات ያምነው መልካም ስራ ይሰሩት منهم እቺ ምን የምትለው ተብዒድያ አይደለችም በያንያ ናት እንጂ منهم ከነሱ ሲባል የተወሰኑት ማለት አይደለም ከነሱ ትክክል ስራ ይሰሩት መልካም ስራ ይሰሩትን ሰዎች ለማለት مغفرة وأجرا عظيما መህርታና ታላቅን ምንዳ አላህ Subhanahu Wa Ta'ala ቃል ገብቶላቸዋል ይላል ይሄ እንግዲህ الله سبحانه وتعالى تورا انجيل لا يسكمتنا هذه صفتهم في التوراة وصفتهم في الانجيل او يايلاچو ማለት والله وقال ليغيظ بهم الكفار ከሃዲያኖችን ሊያስቆጭበት ከሚለው ንግግር فدل على ان الذي يغتاظ من الصحابة او يبغضهم انه كافر ሰሃቦችን የሚያስቆጭና የሚያስጠላ ሰው ካፊር ነው ማለት በተቃራኒው የሚሰራ ሰው ማለት ሰሃቦችን በቃ እነሱን የሚቆጭባቸው በቃ የሚናደድ ለምን እንዲኮኑ ሚል የሰሃቦች ክብር ሲነገረው ቅር የሚለው ካለ ይሄ ሰው ከዚህ የቁርአን
አንቀጽ ተነስተን ከኢስላም ድርሻ እንደሌለው እንረዳለን بنص هذه الآية الكريمة በዚህ በተከበረች አንቀጽ ማስረጃ መሰረት ይያለ ወደ ሌላ ርዕስ ልንሸጋገር ነው ከዙ ጋር ተያያዥ ነው فضل أولاد النبي صلى الله عليه وسلم የነብያችን ልጆች ያላቸው ደረጃ ረሱሉ ሰለላሁ ዐለይሂ ወሰለም አለይሂ እንግዲህ ልጆች አሏቸው ወደ 7 የሚሆኑ የልጅ ልጆችም አሏቸው ስለነሱም የተወሰነ ጠቆም ሊያረጉ ነው وصبطي رسول الله صلى الله عليه وسلم وابني خديجة وفاطمة ذات النقاء تبحبحوا إلى وصبطي رسول الله صلى الله عليه وسلم يا الله ملاكتنيا يلج لج سبط የሚባለው የሴት ልጅ ሲሆን ነው እንግዲህ ሐሰንና ሁሴን የማን ልጆች ናቸው ብለናል የፋጡማ አይደል የረሱል ሰለላሁ ዐለይሂ ወሰለም ስለዚህ የሴት ወንድ ልጅ ሲብጥ ይባላል ሌሎችን ወደፊት እናያለን የወንድ ሲሆን ሌላ ነው ስሙ وابني خديجة يا خديجة ልጆች وابني ነው ያለው وابنتي ነው የሚለው وابني خديجة يا خديجة ልጆች وفاطمة فاطمة يا رسول صلى الله عليه وسلم ልጅ ذات النقاء ጥርት ያሉ ንጹህ የንጹህ ባልተቤቶች تبحبحوا ማለት توسعوا ወይም تنعموا ማለት ነው በአላህ ጸጋ ውስጥ ይንፈላሰሳሉ ይጣቀማሉ ይሰፋቸዋል ያላህ ጸጋ ማለት ተበህኡህ ማለት ተነዑም من العيش ማለት ነው የኑሮ መሳካት ሲያገኝ አንድ ሰው ተበህበሐ ይባላል ተጣቀመ ተመቸው ማለት ነው ከዚሁ ጋር ሸርሑን ሳይገቡ فضل أم المؤمنين عائشة ومعاوية رضي الله عنهما እንግዲህ አይሻ አህሉል ኢፍኮች ራፊዳዎች አይሻን ጣን ያረጋሉ አልሱና አልጀማ ሁሉንም ሰሃቦች ያወድሳሉ ያልቃሉ ስለዚህ የኡሚል ሙእሚኒን የሙእሚኖች እናት የአይሻ ደረጃና ومعاوية ابن أبو سفيان ታላቁ ሱሐባ ማለት ነው የሱንም ደረጃ ይጠቁሙን ነው وعائشة أم المؤمنين وخالنا የሙእሚኖች እናት የሆነችው አይሻ ለግጥም ነው አይሸቱ ነበር ግጥሙ እንዲመች ነው አይሻ وخالنا አጎታችንም አጎት ለምን ተባለ ይመጣል ሸርሁ ላይ معاوية بن أبي سفيان أكرم به እነዚህን አካላቶች አልቅ ثم منح ከዛም لقنا ስጥ ብለው አስቀመጡ አጠር ያለ ሸርሕ ነው የሚሰጠው قول الناظم رحمه الله تعالى وصبط رسول الله صلى الله عليه وسلم يعني الحسن والحسين سبط የተባሉት ሐሰንና ሁሴን ናቸው والصبط هو ابن البنت የሴት ልጅ ወንድ ልጅ ሲብጥ ይባላል والحفيد حافد ደግሞ የሚባለው ابن الابن የወንድ ልጅ የልጅ ልጅ ናቸው ሁለቱም እኛ የልጅ ልጅ ነው የምንለው ወንዱንም ሴቱንም ያው የልጅ ልጅ ነው ግን አረበኛው የሴት ልጅ ወንድ ልጅ ከሆነ ሲብጥ ነው የሚባለው የወንድ ልጅ ከሆነ حافid ይባላል فالحسن والحسين هما سبط رسول الله صلى الله عليه وسلم يا الله ملائكتኛ ልጆች ናቸው አይ ابنته فاطمة የፋጢማ ልጆች ሁለት ልጆች ናቸው وهما سيدا شباب اهل الجنه እንዳሳለፍነው ባለፈው የጀነት ሰዎች ወጣት የጀነት ልጆች ናቸው ተብሏል كما قال النبي صلى الله عليه وسلم
وقوله وابني خديجة يا خديجة لجوج أولاد الرسول صلى الله عليه وسلم كلهم من خديجة يا نبياتنا لجوج كلهم كخديجة عند السكر ما عدا إبراهيم يبالو لجاتشو سكر خديجة سنت لجول دوا سدستم لجوج كخديجة يا خديجة قداي رسول صلى الله عليه وسلم سنسا بتأونو عائشة عنده علاقاتهم خديجة عليهاتهم ግን በጣም ቀና ነበርን እንደው አንተ በመድር ላይ ከኸዲጃ ውጭ ሌላ ሴት የለህም እስከ ማለት ደርሳለሁ አይ እናሃ ካነት በጣም ብዙ ነገር ኸዲጃ ማለት ለነብዩ ሰለላሁ ዐለይሂ ወሰለም የከፈለችው መስዋዕትነት ቀላል የሚባል አይደለም አላህ Subhanahu Wa Ta'ala ስራዋን ወዶላታል ጅብሪልን አላህ Subhanahu Wa Ta'ala ልኮ ኸዲጃን ለረሱል ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ኸዲጃን አላህ አሰላሙ አለይኪ ይልሻል ጀነት ውስጥ ከሉል ሸምበቆ በተሰራ ቤት የምስራች ይልሻል ተብላ እሷ ምግብ ያዘጋጀች ለነብዩ ሰለላሁ ዐለይሂ ወሰለም ይዛ ስትመጣ ሰላምታ ወአለይከ ወአለይሂ ሰላም ወራህመቱላህ ብላ እሷ መለሰ እንዲህ አይነት ትልቅ ሴት ናት ኸዲጃ ማለት ቀላል አይደለችም እና ከሷ ነው እንግዲህ ልጆች አብዛኞቹ ልጆች رسول صلى الله عليه وسلم يعجنون ما عدا إبراهيم فهو من مارية القبطية إبراهيم قدي كمارية القبطية نو السيكر لوجو كسان يعجنون وأما بقية أولاد الرسول صلى الله عليه وسلم فكلهم من خديجة رضي الله عنها وله منها ابنان كسان قدي هلت لجوج وند لجوج قالوا مات في حياته رسول صلى الله عليه وسلم بهيوت يالو يموتوا عليه الصلاه والسلام في مكه زاو مكه ላይ ማለት ነው ልጆቻቸው እንግዲህ ወንድ ልጆቻቸው አላህ Subhanahu Wa Ta'ala አው አላደጉ በጊዜ ገና በልጅነት ነው ወደ አኺራ ሄዱት قوله فاطمه هي فاطمه بنت الرسول صلى الله عليه وسلم وكان النبي صلى الله عليه وسلم يحبها فاطمان በጣም ይወዷት ነበር رسول صلى الله عليه وسلم ልጃቸው وكانت اذا اقبلت قام اليها وقبلها ልክ ፋጡማ ከውጭ ስትገባ ቆመው ይስማል ይኸው ተመልከቱ ለልጆቻቸው ያላቸው ተርቢያ ፍቅር መስጠት እኛ እኮ አሁን እንዲህ አይነት ነገር ከኛ እየተሰወረ ዝበት ነው የምንለው እኛ በፍቅር በንይዘው ልጁም ራሱ ጸባው ሊስተካከል ይችላል ገና ከስት ካረከው ተመታው ያው በቃ አባቲ ተማች ነው አይነት ነገር ይነጫነጫል ባህሪ ይበላሻል ይው ተነስተው ይስሟታል እንግዲህ የአላህ መላእክተኛ ከመሆናቸው ጋር ለልጃቸው የሚሰጡት ትልቅ ይሄ እንግዲህ ትልቅ አርአያ ነው ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን ሊመን ካነ የርጁላህ ወልየውመል አኺር እንዳለው አላህ Subhanahu Wa Ta'ala وأجلسها إلى جنبه أقول ناتشو يسكمطات نبرة أزول النفتن ومسري وقوله وعائش أم المؤمنين أمانيوش الناتي يونتشو عائشة التي هي أحب النساء إلى رسول الله صلى الله عليه وسلم ወደ አላህ መላእክተኛ እጅግ በጣም ተወዳጅ ባለቤቶቻቸው ውስጥ አንዷ ናት በጣም ተወዳጅ وأحب الرجال إلى رسول الله صلى الله عليه وسلم هو أبوها ከወንዶች እንግዲህ በጣም ነብያችን የሚወዱት አባቷን هو أبو بكر الصديق رضي الله عنه وقوله وخالنا معاوية بن أبي سفيان አጎታችን አሉ لمن الصحابي الجليل تعلق صحابة كاتب الوحي يا رسول صلى الله عليه وسلم وحي صحافينا معاوية كان يكتب القرآن للرسول صلى الله عليه وسلم قرآن ሲወርድ እንግዲህ صحافيዎች አሏቸው አንዱ معاوية ነው ማለት ነው معاوية ابن أبو سفيان وكان خال المؤمنين አጎት ነው የሙእሚኖች خال ነው ለምን ከተባለ لأن أخته أم حبيبة زوج النبي صلى الله عليه وسلم عجائب كون እህቱ ኡሙ ሐቢባ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናቸው
የረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ደግሞ ለኛ ምንድናቸው? እናቶቻችን ናቸው አይደል? አይ ስለዚህ ምን ይሆናል ማለት ነው? በዛ መሰረት አጎት ይሆናል ማለት ነው። በዛ መሰረት ነው ኻሉና ያለው። እንግዲህ ሙአሊፉ እጅግ በጣም አስደናቂ አገላለጽ ነው። በመሰረቱ አጎት ከፍ ያለን ወንድም፣ አጎት፣ አክስ ማለት አረቦች ይሄ በደንብ ይጠቀሙበታል። ለማቅረብ ሲፈልጉም ያው አጎት በዝምድና እንኳን ባይገናኝ አጎት ይላሉ፣ ወንድም ይላሉ። ከነሱ ጋር እኩል ያለውን ወንድም፣ እነሱ በላይ ያለውን አጎት ይላሉ። በዚህ መልኩ ይጠቀማሉ። فهو خال المؤمنين የሙእሚኖች خال ነው ማለት ነው። بمعنى أنه أخو أم المؤمنين የኡም المؤمنين ወንድም በመሆኑ وهذا من فضائله رضي الله عنه ይሄ የሱ መገለጫ የሱ ደረጃ ትሩፋት የሚገልጽ ነው ይያለን ነው። ሌላው فضل المهاجرين والأنصار በጥቅሉ የሙሃጅሮችና የአንሷሮችን ደረጃም እዚሁ ጠቆም ያደርጉናል። በፊት በርግጥ አንስተነዋል፣ ያው ለተውኪድ ነው። አሁን وأنصاره والهاجرون ديارهم የረሱል ሰለላሁ ዐለይሂ ወሰለም አንሷሮች ረዳቶች የመዲና ሰዎች والهاجرون ديارهم አገራቸውንም የተሰደዱ ሰዎች ሀጀረ ማለት ተቶ መሄድ መሰደድ ነው። ሙሃጅሮችን የተፈለገው ቢኑስረቲሂም እነሱን በመርዳት አንከየት ናሪ ዙሕዚሑ ከእሳት ቃጠሎ ተርቀዋል። ከይ ማለት መተኮስ ነው፣ መቃጠል መተኮስ ማለት ከዛ ርቀዋል። ለዲን ብለው ሀገራቸውን ንብረታቸውን ትተው በመሄዳቸው አለ። ስለዚህ አንሷሮቹ ያው ቢኑስረቲሂም ረድተዋል፣ ሙሃጅሮችን አስጠግተዋል። ነብዩ ሰለላሁ ዐለይሂ ወሰለም ረድተዋቸዋል። ሙሃጅሮች ለዲን ብለው ተሰደዋል። በዚህ አንከየት ናሪ ዙሕዚሁ ከእሳት መቃጠል ርቀዋል አለ። والمهاجرون والأنصار ሙሃጅሮችና አንሷሮች ሙሃጅሮችና አንሷሮች አይበን ለሁም ፈضሉን عظيم በድጋሜ ትልቅ የሆነ ትሩፋት አላቸው፣ ደረጃ አላቸው። كما في قوله جل وعلا والسابقون الأولون من المهاجرين والأنصار ይሄን እንግዲህ በተደጋጋሚ አይተነዋል። በእምነት ተቀዳሚ የመጀመሪያዎቹ ከሙሃጅሮችና ከአንሷሮች ብሎ አላህ ደረጃቸውን በዚህ ልክ አውስቷል። አልሙሃጅሩን ሙሃጅሮች የሚባሉት الذين هاجروا من مكة إلى المدينة ወደ መዲና ከመካ ወደ መዲና የተሰደዱ ናቸው። هاجروا من أوطانهم لنصرة الإسلام ከሀገራቸው እስልምናን ለመርዳት ብለው የተሰደዱ ናቸው። والأنصار አንሷሮች الذين ناصروا رسول الله صلى الله عليه وسلم وآووه የአላህ መላእክተኛን የረዱ ያስጠጉ وآووا إخوانهم ወንድሞቻቸው ሙሃጅሮችን ያስጠጉ في دار الهجرة دار الهجرة መዲና ላይ ያስጠጓቸው ናቸው አንሷሮች የምንላቸው። وهذا مذكور في سورة الحشر ይሄ ጉዳይ እንግዲህ ሱረቱ الحشر ላይ አላህ Subhanahu Wa Ta'ala በስፋት አውስቶታል። ፈይ የሚባለው ገንዘብ ወደ ነብዩ ሰለላሁ ዐለይሂ ወሰለም የተመለሰ ገንዘብ የበይተል ማል ሰደቃ ለማን ሊሰጥ እንደሚገባ ሲያብራራ للفقراء المهاجرين ለሙሃጅር ዲሆች ነው የሚገባው ብሎ መጀመሪያ ጠቅሷቸዋል። الذين اخرجوا من ديارهم እነዚያ ከሀገሮቻቸው የተወጡ እንዲወጡ የተደረጉ አባራው አሶች አካላት ለዲን ሲሉ ዲናቸውን እንደ ልብ አላከናውን ሲሉ መካን ለቀው ከሚወዷት ሀገር ወደ መዲና ሄደዋል።
ወአምዋሊሂም ከንብረቶቻቸውንም ትተው ነው ይዘው አልሄዱም። አትክልት ቦታ ስንት ነገር አላቸው፣ ያን ሁሉ ትተው ነው የሄዱ። ለምንድን ነው የወጡት? የብተጉነ ፈድለን ሚነላሂ ወሪድዋና ከአላህ የሆነን ትሩፋትና ውዴታን ፈልገው ወየንሱሩን አላህ ወረሱለሁ አላህንና መላእክተኛውን ለመርዳት ብለው የወጡ ለእንዲህ አይነት ምስኪኖች ፉቀራዎች ነው ይሄ ሰደቃ የገንዘብ ሊሰጣቸው የሚገባው። ኡላኢከ ሁሙ ሳዲቁን እነዚህ እውነተኞች ማለት እነሱ ናቸው አለ። ሲድቅን እነሱ ላይ ሐስራረገ የሚል ይሄ ማብራሪያ ይተናል። ثم قال في الأنصار በሙሃጅሮች ጉዳይ ይህን ካለ በኋላ ቀጥሎ እዛው ሱረቱል ሐሽር ላይ والذين تبوأوا الدار አለ እነዛ አገርን አመቻችተው የያዙ والإيمان ኢማንንም من قبلهم ከነሱ በስተፊት ሙሃጅሮች ከመምጣታቸው በስተፊት መዲና እንግዲህ መጀመሪያ እነ ሙስዓብ ተልከው እስላማዊ ኤምፓየር መስርተዋል። ቀድመው ረሱል ሰለላሁ ዐለይሂ ወሰለም ገና ሂጅራት ሳያደርጉ ገና አወለ እስላም ላይ ለይለቱል አቀባ የሚባል ሙባያ አድርገዋል። መጀመሪያ 6 ሆነው መጡ። ከነሱ ጋር ሙባያ አደረጉ። እዛ እስልምናን እያስተማሩ እንደገና 12 ሆነው መጡ። ከነሱም ጋር ሌሊት ቁረይሾች የበላይ በሆኑበት ሰዓት ያንን አድርገው አመቻችተዋል። ከዛ እስልምናን እያስተማሩ ህዝቡ ሰልሞ ብዙ ቤተሰብ ሆኖ ነው እንግዲህ ሙሃጅሮች ከመካ ሲመጡ እንደው ዝም ብሎ አይደለም። ቀድሞ እነዛ ተመቻችተው ነው የጠበቋቸው ማለት ነው። ሚን ቀብልህ የሚለው ያንን ነው። يحبون من هاجر إليهم على الله ወደ እነሱ የተሰደዱትን ሰዎች ሙሃጅሮችን ይወዳሉ። ولا يجدون في صدورهم حاجة በቀርቦቻቸው ውስጥ ምንም አይነት ጥበት መቸገር አያገኙም። مما اوتوا المهاجرون ሙሃጅሮች ከተሰጡት ነገር ምንም ቅር አይላቸው። በቃ እንዳውም ይልቅ እሱ ይበልጥ እሱ ይብስ ነው የሚሉት ማለት ነው። ويؤثرون على انفسهم ولو كان بهم خصاصة ችግር እንኳን ቢኖርባቸው ከነፍሶቻቸው ያስበልጣሉ ይመርጣሉ። ومن يوق شح نفسه فاولئك هم المفلحون የነፍስያውን ስስት የተጠበቀ ሰው እነሱ የሚድኑ ሰዎች ማለት እነሱ ናቸው አለ አላህ Subhanahu Wa Ta'ala። قوله بنصرتهم عن كية النار زحزحوا أنقذهم الله من النار بصحبتهم للرسول صلى الله عليه وسلم كنبي ጋር ባልደረባ በመሆናቸው ምክንያት አላህ ከእሳት ተኩሳት መቃጠል አድኗቸዋል። አላህ ይጠብቀን እኛና ያው እንግዲህ ከፈት እያለ ነው ሄደት እንላለን ኢንሻአላህ። ፈضሉ አቤት ሂጅራ ይቻላል። ያው እነዛ ሙሃጅሮች ናና አይባልም እንጂ እንደ መጀመሪያዎቹ ሙሃጅሮች ናቸው አይደለም የምንለው። ያው ሱሐቦች ስለሆኑ እነሱ ደረጃቸው ሌላ ነው። ግን ሂጅራ ተውበት እስካልተቋረጠ ድረስ አይቋረጥም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ተውበት ደግሞ ፀሐይ በምዕራብ እስካወጣች አሁን በምዕራብ ነው የሚገባው አይቋረጥም። ስለዚህ ያው ለዲን ብሎ መሰደድ አገር መልቀቅ አንድ ቦታ ላይ ሳይሳካ ሲቀር ሌላ ቦታ ቢሄድ ይሄ አላህ Subhanahu Wa Ta'ala የደነገገው አላህ Subhanahu Wa Ta'ala ይጠይቃል ነገ የውመል ቂያማ። ለምንድነው አለም ተኩን ምንድነው የሚለው አርዱላሂ ዋሲዐተን ፈቱሃጅሩ ፊሃ ነው የሚባለው። እንዲኩናን ኢንፌሪየር ሆነን የካፊሮች የበላይ ሆነውብን እንደዚህ አይነት ዑዝር ማለት ትክክለኛ ዑዝር የሌላቸው ሰዎች ዑዝር ሲያቀርቡ አለም ተኩን አርዱላሂ ዋሲዐተን ያላህ ምድር ሰፊ አይደል አልነበረችም እንዴ? ለምንድነው አንድ ቦታ ላይ ብትጨቆኑ አንድ ቦታ ላይ እስልምናን ማካሄድ ማትችሉ ከሆነ አትንቀሳቀሱም እንዴ? ዱንያ ይዟችሁ ነው እንጂ የጥቅም የዱንያ ውዴታ ለአኺራ መስዋዕትነት ከመክፈል ከልክሏችሁ ነው እንጂ ይላልና ያው ሂጅራ አይቋረጥም። ይሄ ግልጽ ነው። ፈድሉ ታቢዒና እንግዲህ የሰሃቦችን ጉዳይ በዚህ መልኩ ባጭሩ ይሄን ያህል ካወሩ በኋላ የታቢዒዎች ሰሃቦችን የተከተሉ በመልካም የነሱን ደረጃ ደግሞ ጠቆም ሊያረጉን ነው።
والأئمة أئمة الإسلام أئمة الأربعة ينسون درجة المتبوعين متبوع يهونوا ማለት የሚከተሏቸው ይሆኑ ምንከተላቸው ይሆኑ መሪዎች የነሱንም ደረጃ ነው አሁን የሚጠቁሙን ምን ይላሉ እንግዲህ ወደ አራት ነዝም አምጥተዋል ኢንሻአላህ ያው ከሰፋ ያደረጉ ያመጡት ነው መትኑን ومن بعدهم من بعد الصحابه ከሰሃቦች በኋላ فالتابعون ታቢዮች ይከተላሉ በደረጃ فالتابعون لحسن مآخذ ታቢዮች لحسن مآخذ ማለት በመልካም አያያዝ ላይ ያሉ በመልካም ጦሪቃ ላይ ያሉ በመልካም መንሃጅ ላይ ያሉ ማለት مآخذ ማለት طرق منهج اسلوب ማለት ነው የነሱን አካሄድ ተከትለው የተከተሏቸው ታቢዮች የሱሐቦችን አካሄድ የሚከተሉ ታቢዮች وافعالهم የነሱን ስራ የተከተሉ ታቢዮች قولا وفعلا አቤት ምን ማአኺ ብሎ ዝምን ያለው ማአኺዝ ዛል ጨምሩበት ያ ታይፕ ስተት ነው ማአኺዝ ነው የሚሆነው وافعالهم ስራዎቻቸውን በመልካም የተከተሉ قولا وفعلا በንግግርም በተግባርም فافلحوا እንዲህ አይነት ሰዎች ከሚፈራው ዲነዋል የሚፈልጉትን አግኝተዋል ፈላህ ማለት ይሄ ነው የሚፈልጉትን ማግኘት ከሚፈሩት መዳን ጠቀስ ከቀዲሞቹ ጠቀስ ሊያረጉ ነው ኢብኑ አቢ ዳውድ ረሂመሁላሁ ተዓላ ከቀደምቶቹ ታቢዮች ጠቆም አድርገው ሊያልፉ ነው ያው ዘርዝሮ አይዘለቅም መቼም ጠቆም ያረጉ ነው ዛን ስኪን እንሄዳለን ومالك إمام مالك إمام دار الهجرة والثوري سفيان الثوري ثم أخوهم والدماتشو أبو عمرو ميبالوت الأوزاعي إمام الأوزاعي ذاك المسبح يا الله نمي أتراه ومن بعدهم كالنصم بهالا يالو فالشافعي وأحمد إمام الشافعي إمام أحمد نمسل إمام هدى يكن من مريوج من يتبع الحق ينصح حقا يمكتل سو يمكر باتشوه أولئك قوم قد عفى الله عنهم እንዲህ አይነት ሰዎች አላህ ይቅር ያላቸው ህዝቦች ናቸው فأحببهم ወደዳቸው فإنك تفرح አንተ ትደሰታለህ ይላል መትኑ ሸርሑን ከአዛም በኋላ እንቀጥላለን ኢንሻአላህ الشرح قول الناظم رحمه الله تعالى ومن بعدهم فالتابعون لحسن مآخذهم كالنص بهلا كالصحابة بهلا تابعيوج نصر يتكتلوا بملكام من قد لاي بملكام أكهد لاي مالتنا ومن بعد الصحابة قدي مع براريون سنتسيروا كصحابة بهلا التابعون تابعيوج ناجر قال الله تعالى للناس ملكة الله من ديلا والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان مهاجرين أنصارين كاور بحال والذين اتبعوهم بإحسان النسون بملكاب يتكتلوا السوج تابعيوج ينقلي من الباب تابعي يتكتلوا سيبان الزاو لا يبتايقوم إلى يوم القيامة سمجد أرشا درس ملكام بملكام صحابوين يتكتلوا سوج كله يقبال
اتبعوهم بإحسان ما يشمل كل من تبعهم بإحسان إلى يوم القيامة سكاما كان درس النص بملكام يتكتله ሁሉ ያጠቃልላል ولكن ነገር ግን إذا أطلق التابعي تابعي የሚለው ቃል إطلاق ሲደረግ ግን ልክ ሲደረግ فالمراد به من تتلمذ على الصحابي وأخذ عنه الصحابة ላይ ተማሪ ሆኖ ከصحابة የተማረ ነው ታቢዒ የምንለው እንጂ የተከተለ ካልን ግን እነሱንም ከአትባኡ ታቢዒንም ከነሱም በኋላ የመጣው እስከ መጨረሻው ድረስ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ፈለግ የሚከተሉ ሰዎችን ሁሉ ያጠቃልላል ወኢላ ፈስሙ ታቢዒ ታቢዒ የሚለው ስም عموما በጥቅሉ يشمل كل من اتبع وسار على نهج صحابة رسول الله صلى الله عليه وسلم የተከተለ ሰው ሁሉና በሰሃቦች መንገድ አካሄድ ላይ ያለ ሁሉ ያው ታቢዕ የምንለው በዚሁ ታቢዕ የሚል ቃል ይዘዋል الذين بعد الصحابة ከሰሃባ በኋላ ያለን ሁሉ ይይዛል من الأولين ከመጀመሪያዎቹ ማለት الذين بعد الصحابة ከሰሃቦች በኋላ ያሉት የመጀመሪያዎቹ ታቢዖች ናቸው والآخرين የመጨረሻዎቹ ደግሞ ያው መጨረሻ ድረስ ያለው ሰው ማለት ነው ولهذا قال جل وعلا ለዚህ ብሎ አላህ ምን ይላል لما ذكر المهاجرين والأنصار مهاجሮችንና አንሳሮችን ካወሳ በኋላ والذين جاءوا من بعدهم ስለዚህ والذين جاءوا من بعدهم أي من بعد المهاجرين والأنصار مهاجሮችና አንሳሮች ማለት እነማን ናቸው ሰሃቦች ነው አይደል ከሰሃቦች በኋላ የመጡ ማለት ከሰሃቦች በኋላ የመጡ እኛም ከሰሃባ በኋላ የመጣ የመጀመሪያዎቹ ከነሱም በኋላ ያለው እስከ መጨረሻው ድረስ ይሄንን ካራክተሪስቲክ ይሄንን ባህሪ የሚያሟላ እዛ አንቀጽ ውስጥ ይገባል ማለት والذين جاءوا من بعدهم أي من بعد المهاجرين والأنصار ማለት የመጡ ሰዎች يقولون ይላሉ ربنا اغفر لنا ጌታችን ሆይ ማረን ብለው ዱዓ ያደርጋሉ ولإخواننا الذين سبقونا بالإيمان በእምነት ለተቀደሙን ወንድሞቻችንም ማራቸው ብለው ዱዓ ያደርጋሉ ይሄ ነው ከኛ የሚጠበቀው እንግዲህ ላለፉት ለሰሃቦችም ለታቢዒዎችም ይሄ ዱዓ ነው የሚፈልገው ከኛ እንጂ እነሱን መተቸት ማነወር አይደለም ولا تجعل في قلوبنا በቀልቦቻችን አታድርግብን غلا ጎሚን ቅሬታን ቀይነትን ሕቅድ እንዳታደርግብን ለማን ለلذين آمنوا ላመኑ ሰዎች ቀልቦቻችን ላይ ቅሬታ ጎሚ ቂም ማለት ነው غل ማለት አታድርግብን ብለው ዱዓ ያደርጋሉ ረበና ያ ረበና ማለት ነው አንተ ጌታችን ሆይ ኢነከ ረኡፍ ረሂም አንተ ሩህሩህ አዛኝ ሆንክ ጌታ ነህ ብለው ዱዓ ያደርጋሉ ከሰሃቦች በኋላ የመጡ ሰዎች ላለፉት ለተቀደሟቸው ዱዓ ያደርጋሉ ስለዚህ የሚራገሙ ከሆኑ የዚህ ቁርአን ጠላቶች ናቸው ማለት ነው وهذه الآية ይቻንቀስ فيها በውስጧ ረዱን على الرافضة ራፊዳዎች ላይ ምላሽ ትሰጣለች ማለት ነው ሰሃባን የሚተቹ ሰሃባን የሚያነውሩ ሰሃባን የሚሳደቡ አካላቶች ናቸው ራፊዳዎች ለነሱ ምላሽ ትሰጣለች ይቻንቀስ الذين يبغضون صحابة رسول الله صلى الله عليه وسلم بقلوبهم የነቢዩ ሰሃቦች በቀልቦቻቸው የሚጠሉ ويتكلمون فيهم بألسنتهم በአንደበቶቻቸው ደግሞ የሚናገሩ ويلعنون ويكفرون الله يتبارك ይሄ ከባድ አደጋ ነው የሚረግሙና የሚያከፍሩ ሰሃበተ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢያችንን ሰሃቦች ማለት ነው ولهذا قال شيخ الإسلام ابن تيمية رحمه الله تعالى شيخ الإسلام تيمية من ይላሉ عقيدة الواسطية የምትባል ኪታብ አላቸው እዛ ላይ ومن أصول أهل السنة والجماعة كأهل السنة والجماعة የእምነት መሰረቶች ውስጥ ብዙ የእምነት መሰረቶች አሏቸው ከነዛ ውስጥ ማለት ነው سلامة قلوبهم وألسنتهم لأصحاب رسول الله صلى الله عليه وسلم ቀልቦቻቸው አንደበቶቻቸው ለነብዩ ሷሃቦች ሰላም መሆን ነው
ይሄ هذا من اصول عقيده اهل السنه የረሱል ሰሃባ ሲነሳ በቃ ሰላም በቃ መውደድ እንጂ ሌላ ነገር ቀልባችን ላይ ያርፍ አይገባም። የሆነ ነገር እንኳን ብንሰማ እንትና ተጣልተው ተቃየሙ የሚል ወግ እንኳን ብንሰማ ሰው ላ ሰላመቱ ቁሉብህም ወአልሲነትህም ለአስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ሰላመቱ ቁሉብህም የሚለው لقوله አላህ ምን ስላለ ولا تجعل في قلوبنا غلا አይደል ቀልቦቻችን ላይ ጎሚ ቅሬታ አታድርግብን ማለት ቀልባችን ሰላም ይሁን ማለት ነው እንዳንጠላቸው وسلامة ألسنتهم ማለት ደግሞ لقوله يقولون ربنا اغفر لنا ولإخوان سلامة አንደበቶቻቸው ሰላም ነው ማለት ዱዓ ነው የሚያደርጉላቸው ማለት ስለዚህ በአንደበቶቻቸው በቀልቦቻቸው ለረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያላቸው ሰላም ጥሩ ማሰብ ብቻ ነው ማለት ነው فهذه الآية ይቻውን አንቀጽ ያዝናት አንቀጽ فيها سلامة القلوب والألسن لصحابة رسول الله صلى الله عليه وسلم هذا منهج التابعين لهم بإحسان ይሄ ነው እንግዲህ ሰሃቦችን በመልካም የሚከተሉ ሰዎች መንሃጃቸው ይሄ ነው ማለት ይሄ ነው መንሃጃቸው አከራራቸው ይሄ አማ من يجرح እነሱን የሚያጎድፍ ሰውማ ሰሃቦችን የሚያጎድፍ ማለት ማጉደፍ ታውቃላችሁ ታውቃላችሁ እሺ የማይታወቃል እንዳልጥል ብዬ ወይልተሚስ العيوب ነውርን የሚፈልግላቸው ሰው ነውር የሚፈልግ ሰሃቦች ላይ ነውር የሚለቃቀም ማለት ነው ويشكك في فضل الصحابه የሰሃቦችን ደረጃ ሸክ ለመጣል የሚጥር ሰው አው ይከፍሩሁ ወይም የሚያከፍራቸው አው ይልዓኑ ወይም የሚረግማቸው ሰው فهذا مخالف لهذا الاسلام ይሄ የእስልምናን መመሪያ የሚጻረር መቃረን ነው ይላል ومعاد لدين الاسلام ለእስልምና ሃይማኖት ጠላት ነው ومعاد للرسول صلى الله عليه وسلم የነብዩም ጠላት ወዳጅ እንዳይመስል ሰሃባን የሚሳደብ የነብዩ ወዳጅ የለም ሊታወቅ ይገባል ይሄ አማሾች እንደዚህ ይላሉ ምን ጠላባት ምክንያት የሆነ እንትን አላቸው ተውራሉ የሚገለጸው ምናልባት ያው ጥያቄ አማሽ ማለት የቢድዓ ሰዎች የሚጠሉበትና የቢድዓቸው ሁኔታ ይለያያል በተለይ ሰሃባን የሚሳደቡት በአብዛኛው ጊዜ ራፊዳዎች ናቸው ራፊዳ ሺዓ አብዛኞቹ ሰሃቦች ይሰድባሉ ያከፍራሉ በግልጽ ዛቦቻቸው ነው ይጽፈው እንዳውም አንዳንዴ ሐሰንና ሁሴን ራሱ ነው ዑመርና አቡበክር የሚባል ስም ራሱ እዛ ቦታ ላይ በጣም ያስፈራል ነው ዑመር ከሆንክ አንተ የዑመር ወዳጅ ነህ ማለት ነው እስከ ማለት ይንጸልቻለሁ አቡበክር የሚባል ስም የሚፈለገው እነሱ በጣም ያው አህለል ቤት ላይ ድንበር ስለሚያልፉ ይሄን ከአህለል ቤት ጋር የሚያያዝ ነገር ነው ሌሎቹን ደግሞ ጥላት አድርገው ልክ አልይን በድለውታል ስልጣን ቀምተውታል የሚል አቋም አላቸው ከረሱል በኋላ ኸሊፋ መሆን ያለበት አልይ ነው ያውም ሻል የሚሉት ነው ከዛም ይባሱ አሉ አኻን አልአሚኑ ሚሏል አሚን ጅብሪል ተሳስቶ ሸውዶ እንጂ ሪሳላ መሆን ያለበት ለአልይ ነው የሚሉ አሉ ከዛ ከነሱ ከራፊዳዎች ውስጥ ማለት እኔ ባይኔ ያየሁትን ኪታብ እንገራሽ አለውያ የምትል ኪታብ የሺዓ ኪታብ من خلقك علي بن ابي طالب ነው ያለው ባይኔ ኪታቡ ጠፋኝ አሁን የት ልብ እዛ ወደ ሃይ ስኩል ላይ እየተማርኩ ኪታብ አለውያ በአረብኛ ነው የተጻፈው የራፊዳ ኪታብ من خلقك علي بن ابي طالب بالله عليكم አሁን የእስልምና እስከዚህ ቆሽሽ ያለ ነው ይለያያል ሻል የሚሉ አሉ ከነሱስ በጣም ይባሰባቸው ምን ከነሳራና ከይሁዱ ምንድነው ልዩነቱ እነሱም እኮ ኢሳን አይደል ጌታ ያደረጉት የተለየ ነገር እንኳን አይደለም ስለዚህ እንዲህ የደረሱ አለ
ሰሃቦችን እነዚህ ሰዎች አጠንክረው ይጥላሉ። አህለል በይትን ብቻ ይዘው ሌሎቹን በሙሉ ጥላት አድርገው የያዙ ማለት ነው። እነዚህ ነው በዋናነት አሁን ቅድም ያነሳቸው አካላቶች የጠመሙባቸው ከአህሉሱና ወልጀማዓ ያፈነገጡባቸው በርካታ ርዕሰ ጉዳይ ላይ አለ። በዋናነት በተውሂድ ኡሉሂያ ላይ ትልቅ አረንቋ ውስጥ ነው ያለው። በዛ በኩል እነሱ ደግሞ ይወቀሳሉ ማለት ነው። እነዚህ አንድ ቢድዓ ሰው የምትወቅስበት በስራው ነው፣ ባልሰራው ነገር አንወቅስም። አንድን አካል ያለበትን በሽታ ነው የምንገልጸው እንጂ ሌላ ላይ ያለውን ለሌላው አንሰጥም ይላሉ። አዎ እስካሁን ስናወራው መተናል። ይህን ባቡን ስላሳለፍ ነው እንጂ እዛ ላይ ቆም ብለን ብዙ አውርተናል። አሁን ደግሞ ሰሃቦች ላይ ስለደረስ ያን ባብ ስለጨረስን ነው። ጀዛከላ ምን ላይ ነው ይሄን መጨረስ አለብን ቢያንስ ይጋም ሳይባል مخالف الشيء لأنه إذا ومعاد للرسول صلى الله عليه وسلم هي رسول طلعت معرقنا لمن لأنه إذا طعن في صحابة الرسول مكنياته صلى الله عليه وسلم ينبي صحابه السادة ويسيانور طعن في الرسول صلى الله عليه وسلم رسول يانور ما بيمة الله وطعن في القرآن الذي يثني عليهم ويمدحهم صحابتي قرآن ودسوا على ثلاث صحابتي سيسادة فكذا قرآن ما يسادة لمن الناس قرآن صحابتي ودسوا على الناس لا يودسوا على أو مقصوا الجوال. وقول الناظم رحمه الله تعالى ومالك والثوري ثم أخوهم أبو عمرو الأوزاعي ذاك المسبح ميلو يذكر المؤلف رحمه الله تعالى فضائل الأئمة زبوط عليه يقولي مؤلف يا أئمة وجه درجة يوصله أئمة الإسلام منهم هؤلاء الأئمة كان النصوص تنقلها هم يتكسرجوا مالك وهو مالك بن أنس إمام دار الهجرة يا رسول صلى الله عليه وسلم يا مدينة إمام ينبرد تالاك تابيناج ومالك والثوري هو سفيان الثوري والأوزاعي إمام أهل الشام يشام إمام ناجو أوزاعي يبال ومن بعدهم فالشافعي قصته وعلى دمه إمام الشافعي هو الإمام محمد بن إدريس الشافعي وأحمد وهو الإمام أحمد بن حنبل فأحببهم فإنك تفرح إنهن أكالاتوش إنهن أئموش ودداتشو تدست الله فمولده قالوا تحب السلف الصالح قدمت دقاق سلف قدمتوشي تودى الله وأئمة الإسلام يسلمنا مريوشي فإن هذا علامة الإيمان هي إيمان ملكتنا የሱና ሰዎችን የሚወዳቸው ሱንይ ነው። የቢድዓ ሰዎችን የሚወዳው ቢድዒ ነው። በቃ ይሄ የታወቀ ነገር ነው። ይሄን እየገለጹ ነው። ወለም يذكر المصنف أبا حنيفة أبو حنيفة እዚህ ላይ ስማቸውን አልጠቀሱም። በእርግጥ ሌሎች መጠቀስ የሚኖርባቸው ሰዎች ቢኖሩም አቡ ሐኒፋ አይማ ስለሆኑ አልጠቀሱም። ለምንድነው ከተባለ لأن أبا حنيفة ምክንያቱም አቡ ሐኒፋ قيل ተብሏል إنه من التابعين እነዚህ ሰዎች እንግዲህ من أتباع التابعين ናቸው። ከታቢዒዎች ስለሆኑ ነው አቡ ሐኒፋ የመጀመሪያ ስለሆኑ መጀመሪያ ከአራቱ አይማዎች የመጀመሪያው ቅድሚያ ያሉት አቡ ሐኒፋ ናቸው። ከታቢዒዎች ስለሆነ ታቢዒዎችን ሲያወድሱ እዛ ውስጥ ገብተዋል ብሎ ነው በሚል ነው ስማቸውን ያልጠቀሰው አሉ። لأنه أدرك جماعة من الصحابة ታቢዒ ማለት ምን ማለት ነው? ተወሰኑ ሰሃቦችን ያገኘ ማለት ነው። ስለዚህ በዛ ነው ያሉ አሉ። ግን ወሰሒሁ أنه من أتباع التابعين አይ ትክክለኛው አባባል ታቢዒ ሳይሆን من أتباع التابعين ነው የሚለው አመዛኝ ንግግር ነው። وأنه لم يدرك الصحابة صحابዎችን አላገኘም وإنما أدرك التابعين أبو حنيفة ታቢዒዎችን እንጂ ሰሃቦችን አይደለም ያገኘው የሚለው ሶሒህ ነው። فهو من القرن الثالث ሶስተኛው ክፍለ ዘመን ላይ ነው አቡ ሐኒፋ ያው
የተወደሰበት ክፍለ ዘመን ማለት ነው من القرون المفضلة رحمه الله تعالى وهو أول الأئمة الأربعة أبو حنيفة إمام أبو حنيفة كاراتو የመዝሐብ መሪዎች የመጀመሪያው المتبوعين في الزمان በዘመናቸው ተከታይ ከሆኑ ከሚከተሏቸው አይማዎች ውስጥ አንዱና የመጀመሪያው ናቸው ስለዚህ ሻሪሁ አንስተዋቸዋል ማለት ነው መትኑ ላይ ባይጠቀሱም هذا نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته